አርሰናል 5 ዶርትመንድ 4 ያው ፔናልቲ ያለበት ችግራችን እንትን እኮ ቻምፒየንስ ሊግን በፔናልቲ ነው ያጣነውና ለዛ ነው ወደ ፔናልቲ አምርቷል ጨዋታው በፔናልቲ 5-4 አሸንፈናል ስለዚህ 90 ደቂቃው እንደወራን ተጠብቁ ራሴ ያዘጋጀሁት ዋንጫ ነው 90 ደቂቃ ብሸነፍ በፔናልቲ አሸንፋለሁ በቃ ምን ታመጣለህ በፕሪሲዝን ቃጠሎ እንደው ስማቸውን ማለት ነው እያንዳንዷን እየጠራው ሞልጫት ነበር ግን ችግር የለውም ዛሬ እንደ ያበርታና አርቴታ ማረግ ያለባችሁን እናንተ ታውቃላችሁ አንድ ፕሪሚየር ሊግ በልጠው ብለህ ያሳደገህን ጠኔን ያራገፈልን ኢሜሬትስ ካፕ ትሸመጥጣለህ እንዴ ወያላ ስታገኛውን መለወጥህ ነው እንደዚህ ያዋጣል እንደዚህ ነው አሁን ቀጣይ አመት ወንድም ጥላን ተቀይሯል እሱ ሻምፒዮን ጊዜ ሜዳው አንተ ታዋረደኛለህ እንዴ ካችን ካልፋት ተመጣም እንዴ የምናባ መወዳጀት ነው እኛ ፔስጂ ማንን እየለጠለጥን አንተ ታናፍሪ ባደ ወያላ እውነት ዲስአፖይንት አድርገኛል ዲስአፖይንት 3-2 ተሸንፈናል ማን 3-2 መሸነፋችን ብቻ አይደለም የሚያናድዱ ነገር በጣም ቅጥል የሚያደርገው እንደሆነ ታውቃላችሁ ኮርና ተከታታይ 3 ጨዋታ ላይ ይገባብናል አርሰናል ማን ምንድነው ያየው ያለው 3 ጨዋታ ላይ ኮርና ዛሬ ካየናቸው ነገሮች ግን በጣም የሚያስደስተው ነገር አንደኛው ምንድነው ዞሊስ የሚገርም ሳይኒንግ መሆኑን ያየው ማን ምንድነው የሚያደርገው ይሶጂ አንድ አሲስት አንድ ፔናልቲ ያስገኘልን ማን በጣም ትችላለህ ገብቷላ ፕሪሚየር ሊግ ላይ ነገር መድገም አለበት በጣም ነው የምትችለው ማን ኗኔሪን አምና ለምንድነው ያዋስ ነው ቆጨኝ ማን ሰከንድ አፍ ላይ ምን አይነት ጨዋታ ነበር ስትጮት የነበረው አንተ በጣም ያምራል ገብቷል አይደል ማለት ማክስ ዳውመን ትንሽ ማቹሪቲ እና ትንሽ ሰውነት ትንሽ አንተ ጂም አገባም እንደ ጂም ግባና ጠብጥቡ ሆነ እናቴ ትንሽ ሰውነት ካደገ ማዶይኬ በስትክክል ቤንች ታርጓል ምክንያቱም ክሪኤቲቭ ነጭ እንቅላትን መጠቀም ይችላል ገብቷል አይደል በጣም ያበደ ነገር ነበር ያዩ የነበረው ምንድነው 3-2 ለምንድነው የተሸነፈው 3 ጎል ለምንድነው ኮንሲድ የምናደርገው ማን እኔ ቀጥል እያልኩኝ ነው አሁን ምንድነው እየተፈጠረ ያለው ደገምሽው ወያሊት አይ ያልሽ እዚህ አውሮፓ ስዞሪ በሽታ ይዘሽብኝ እንዳመጪ በሽታ ፕሪሚየር ሊጉ ላይ ይዘሽብኝ እንዳመጪ ይሄው ተለጠፈች ደግሞ አናዘር ኢምፖርታንት ፕሪሲዝን ወርክአውት ኤክሳቸው ላይ እኮ ነው ግን ማለት ነው እኛም ቋጠሯችንን እያላቀቅን ነው በዶርትመንድ አርሰናል 3-2 ቀምሷል ደግሞ ቆንጆ ጎል ነው እየገባባችሁ ያለው እንዴት ነው ፎቃ ቀውያላ ቪኒን ፈበለ ቤተና አጽድተህ ጠብቅ መጀመሪያ አትንፏቀቅ ባርኮላ መድፈኞቹ አርሰናሎች በወዳጅነት የኤምሬትስ ካፕ ጨዋታ ከዶርትሙንድ ጋር ያደረጉት ፍልሚያ በዶርትሙንድ መደበኛው ጨዋታ ክፍለ ጊዜ 3-2 አሸናፊነት የተጠናቀቀ ሲሆን በፔናልቲ ሹታውት ግን መድፈኞቹ አርሰናሎች 5-4 በሆነ ውጤት ማሸነፍ ችሏል በዚህ ጨዋታ ላይ ለመድፈኞቹ ሁለቱን ጎሎች ማስቆጠር ችለው የነበሩ ተጫዋቾች ቪክተር ዮኬሬሽ በፔናልቲ እንዲሁም ደግሞ ኢታን ንዋኔሪ በክፍት ጨዋታ እንቅስቃሴ ነበረ ኢታን ንዋኔሪ ላስቆጠረችው ጎል አሲስት ማድረግ የቻለው ተጫዋች አዲሱ ፈራሚ ዞሊስ ነበረ ዞሊስ አስደናቂ ጊዜን በወዳጅነት ጨዋታዎች ላይ ለመድፈኞቹ አርሰናሎች እያሳየ ይገኛል ለማንኛውም እናንተ ስለ ውጤቱ ምን ተላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ ዋናው ነገር ፔናልቲው ማሸነፋችን ነው ጀማው እኔ ፔናልቲው እስኪያልቅ ድረስ ነው ቆይቼ የመጣው 3-2 በጨዋታ ተሸንፈናል ግን ኤምሬትስ ካፕ ላይ የሚያደርገው ፋይናሊ ፔናልቲ ያለው ገብቷል አይደለ ፔናልቲውን 5-4 በሆነ ውጤት አሸንፈናል በቃ ዋናው ነገር ከአምናው በፒኤስጂ በፔናልቲ ከተሸነፈው ጨዋታ ምን ያህል ተሻሽለናል ማየት ሚሊዮን ነው የምፈልገው ገብቷል ስለሆነ አምስቱን ፔናልቲ ያስቆጠረናል ጀማው ይሄ ትልቅ መሻሻል ነው በቃ ትልቅ ቡድናችን እንደምታውቁት እጅግ በጣም ብዙ ተጫዋቾች የሉም እዚህ ቡድን ውስጥ ሲኖሩ ምን ሊፈጠር እንደሚችል ግልጽ ነው ግን በፔናልቲው ደረጃ በጣም ተሻሽለናል ከዛ ውጪ ቦሩሲያ ዶርትመንድ ለጣጥፎናል አስቀይሞናል ኖርማል ነው ይሄ ያለን ወዳጅነት ጨዋታ ነው ትልቁ ነጥብ ግን የማስኩዌራ ቦታ ላይ ጀምአው መስት ተጫዋች ያስፈልገናል በማስኩዌራ ሳሊባ እስኪመለስ ድረስ ብቻ መንገፋው ቦታ አይደለም ጀምአው ያ ቦታ ግድ ያስፈልጋል ከዛ በተጨማሪ ዞሊስ አስደናቂ ብቃቱን ያሳየን ጀምአው እሱ ጋርም ቆንጆ ተቀያሪ ተጫዋች ግን ያስፈልጋል ጀምአው ከዛ ውጪ ጋብሪኤል ጄሱስ ኬፓ ፓብሎ ቬራ ምን አምትባሉ ሰዎች በሙሉ አንፈልጋችሁ ውጡልን ፕሊስ ለእናንተኛ ሽማግሌ መላክ አለብን እንዴ ልቀቁና ውጡ በቃ እሱ ብቻ ነው የምፈልገው ጀማው 3-2 በሆነ ውጤት ግን ተለጥፈናል ኖርማል በቀሉ አማነሻ ስሪቢስ ገባልሻ ራስሽ ደግሰሽ ታባያለሽ የዋህ ፈጣሪ ያዋይ ዶርትመንድ ግን ምን አስበ ነው ቁስል ለመቀስቀስ ትልቅ ቡድን ነው ብዙ ጊዜ ሻምፒዮንስ ሊግ ተሳትፎ 3-2 ግን ትልቅ ቀኔ ነው 3-2 ትልቅ ቀኔ ነው ስትጥናት የኔ ምሬ ነው ሰማ የኔ ቀንድ ዋንጫ አዘጋጅታችሁ ኤምሬትስ ካፕ ካልበላ ምን ልበላ ነው ነገሩ ቀንድ ይወጋችሁ ነበረ
አሁን ራያን እንዴት ነው ቻምፒየንስ ሊግ ፕሪሚየር ሊግ ካራቦ ካፕ እና ኤፍኤ ካፕ አንተ ብቻ ነው የምትጫወተው ምክንያቱም ሌላኛው በረጁ ለሁለት ካልሆኑ በስተቀር አይችሉም አርሰናል አንድም ሁለትም ሶስትም አራትም ዋንጫ መብለክ ከፈለገ አንተ ብቻህን መግባት ያለበት ብለ እንዴት ነው ለሱ የምናስረዳው ሌላው ደግሞ ማጋልሽ ያለሳልባ ባዶንክ እንዴት ታዲያ ሁለተኛው ጎል ምንድነው እንዴት ነው እንደዛ ሊገባብክ ይቻለው እንዴ ማርክ ማድረግ እንዴት ነው የሚከብድክ በቃ ያለሳልባ ይሆንልህም ማለት ነው ሌላኛው ደግሞ ራይስ አርሰናል ያለንተ ባዶ ነው በቃ ና ግባ እንዴትም ሆነ ተጫወት ከፈለክ ኳስ አትንካቁም በቃ ዝም ብለክ እንዴ ባዶ ኮን ያለንተ እንዴ ምንድነው የምናረጋው እሺ እንዴ ኬፓ ኳስ አፈልግም በቃ ተወውታ እንዴ ጄሱስ በቃ እዛ እየጠሩክ ነው መሄድ ነው ያለብህ እኮ እንደም ምንድነው እዚህ የምትሰራው ለምሮ በግድ ወደዱኝ ምናምን የምትለው እንዴ አንተ የግድ ኮኪ መዛዛፍ መጋበዝ አለበት እንዴ አንተ እንድትወጣ ምንድነው ፈልገው እንዴ በቃ አርሰናል ይሄንን ፈልገው ሲቀጥል በዚህ ወንጀል ልታብሽቁ ነው የምትችሉት አትችሉም ምንም ነው ለኛ ይሄ ዋንጫ እሺ ይሄን ሁሉ አመት ስንበላው ዝም ብለን ምናምን ነው ሲጀምር ኤምሬትስ ካፕ ማለት እኮ የባል ዶሮ በሉት እኮ በቃ ማንንም የመንገደኛ ነው እንጂ የሚበላው የቤቱ እኮ ብዙም አይደለም በቃ እንዴ ለውጭ ሰው ጋበዝን ሐላስ በቃ ምንድነው የምትሉን እንዴ ዞሊስ ጎበስ ቪኒን ያስረሳህን ሆነት ይቅርታ ስለጮኩት አንተ ምንም አላረክ ነዛናንጆ እንጂ ደሞ እንደገና አርሰናል ከቦሩሲያ ዶርትሙንድ ያደረጉት የኤሚሬትስ ካፕ የፍጻሜ ጨዋታ በቦሩሲያ ዶርትሙንድ 3-2 አሸናፊነት ተጠናቋል ማለት ነው እንግዲህ አርሰናል ሁሉ ጊዜ በየአመቱ ራሱ ያዘጋጀ ራሱ የሚበላው ኤሚሬትስ ካፕ ራሱ በዚህ አመት ግን አልተሳካም ማለት ነው ለዶርትሙንድ ነው ባለፈው 3-1 አሁን ደግሞ 3-2 ተከላካዩ ጠንካራ ነው የተባለው በዚህ አመት ግን ያፈሰሰ ይመጃጁ እንደዛ አይነት ያበዱ ፔናልቲዎችን እዛ ቻምፒዮንስ ሊግ ፋይናል ላይ አመቱም ነበር ቀልደኞች ለማንኛውም ካለፉት 3 የወዳጅነት ጨዋታዎች የተመቸኝ ተጫዋች ያው ማክስ ዶመን እንዳለ ሆኖ ክሪስቶስ ዞሊስ ነው ሀቢቢ 35 ሚሊዮን ፓውንድ ወጥቶበት እስካሁን በሶስቱም ጨዋታ 3 የጎል ኮንትሪቢዩሽኖች አድርጓል ሲቀጥል ጥሩ ነው በጣም ጸዴ ተስፋ ያለው ተጫዋች ነው ካያችሁት መከላከሉ ላይ ማሪፍ ነው ማጥቃትም ላይ ምን ዳይሬክት ነው ሲጫወት ማለት ነውና እንግዲህ ወደፊት ደግሞ ጥሩ የተሻለ ነገር ያሳየናል ብዬ አስባለሁ እንደ ክለብ ግን አሁንም ይቀረናል ስፔሻሊ ፊት መስመሩ ላይ ሁሊያን አልቫሬዝ ቤዚክ ነው ከማርቲኔሊ የተሻለ ዊንገር የሚያስፈልገናል ማለት እንደዛ ነው ማስበው ነው መከላከሉም ላይ ዊሊያም ሳሊባ ማጣታችን በግልጽ ያሳያል ካያችሁት ማለት ነውና እስኪ ሐሳባችሁን ኮሜንት ላይ አስቀምጡ አርሰናል ለ6 አመት በተከታታይ ያለ ምንም ከልካይ ሲያነሳው የነበረውን ቻምፒዮንስ ሊግ በቦሩሲያ ዶርትመንድ ተነጥቋል አረ በስማ እንዴት ነው ማችሉት በተለይ ደግሞ በረኛው አረ በስማ ኦናና ይማረን የእውነት ነው የምላችሁ ኦናና ይማረን ዝም ብሎ ነው ጎል የሚገባበት በቃ ይሄ ነው ቋሚ መሆን ያለበት ሲጀመር ቀጣይ አመት ለፕሪሚየር ሊግ የሚሆን ተጫዋች ሲጀመር ለሻምፒዮንስ ለምን ታሰብልፈታላችሁ ለፕሪሚየር ሊግ ነው የሚሆን ለማንኛውም የኤምሬትስ ካፕ ዋንጫን እንግዲህ ቦሩሲያ ዶርትሙንዶች 3-2 በሆነ ትዝታ ቀስቃሽ በሆነ ውጤት ማሸነፍ ችለዋል ቦሩሲያ ዶርትሙንዶች በቀሉ አይ በቅዬ ዛሬም ተሸነፍሽ አይደለ አይሰሙም ብለሽ እቺ ለነገሮች ኤምሬትስ ካፕ እኮ ሁሌ ራሱ ያዘጋጀ ራሱ ነበር ይዞ የሚሄደው በሙስናም በምንም የሆነ ነገር ያደርጉና ዋንጫውን ራሳቸው ይዘውት ሄዱ ነበር ምክንያቱም ክራይ ነበር ዋንጫው የኤምሬትስ ካፕ ዋንጫ ክራይ እንደሆነ ስንቶቻችሁ ታውቃላችሁ ምክንያቱም አርሰናል ውድድሩን ያዘጋጅና በጣም በወድ ዋጋ ነው የሚከራዩት ከዛ በኋላ መልሰው ነበር ይሄ አሁን ሰፈር ላይ በዓል ሲደርስ ይሄ እናትና ልጅስ ወይም ደግሞ በግ ተከራይቶ እንደሚያዞረው ጀለስ ማለት ነው ያዞሩትና ከዚህ ጮቱበትና መጨረሻ ላይ ይመልሳሉ እንደዚህ አይነት ነገር ነበረ ዛሬ አልተሳካለትም ስለዚህ ዋንጫውን ዋጋ ልከፍል ነው ቦሩሲያ ዶርትመንድ ወስዶ እልው አርጓታል በቀሉ አልቻለችም ለማንኛውም ግን 3-2 በሆነ ውጤት ተሸንፋለች ማለት ነው በቀሉ አጽናኗት እየገባችሁ አብሽር አይዞሽ ብሏት እየደረሰ ነው ቀንሽ ደግሞ እየደረሰ ነው በቀሉ በሉልኝ ይመቻችሁ ይዟት በረረ ኤምሬትስ ካፓን በፍላ ኤምሬትስ ይዟት በረረ ማ ዶርትመንድ ይዟት በረረ አሁን በቤንቺን የገባን ምናምን ብላችሁ ሰበብ እንዳትፈጥሩ እንደውም ቀይራችሁ ያስገባችኋቸው ተጫዋቾች ጎላ ገቡላችሁ እነ ኑዋኔሪ ጎላ ገቡ ያራዳች እስኪ ማን ያልገባ እዚህ ውስጥ ተመልከቷቸው ማክስ ዶመን ቪክተር ኬሬሽ ማጋሊሽ ካላፊዮሪ መስኩዌራ ሃቨርት ስኬሊ ቤን ዋይት ኦዲጋርድ ዞሊስ ማን ቀረኝ አንድ ሁለት ተጫዋች ቀረኝ ብለ እንዴት ለጠለጣለ የሆነ ተጫዋች ምናምን ከተጎዳ ትቸገራለ ነው ያለ ሳሊባ አትችልም ራይስ ከሌለ ቡድን ዜሮ ነው ማለት ነው ምንድነው አምና አስታውሳለሁ 3 ጎል እኛን የሚያስቆጠርንባችሁ 3 ጎል ያስቆጠርንባችሁ በሜዳችሁ መጠን 3 ጎል ማን ነው የሚያገባብን ባካችሁ ነበር አምና ስትሉ የነበረው እንድሮ ደግሞ በተቃራኒ ይሄው ፕሪሲዝኑ ጀምሮ አሁንም ኤምሬትስ ካፕ የናንተ ውድ ዋንጫ ላይ ሁላ 3 ጎል
3 ጎል ካላገባችሁብን ሙተን እንገኛለን አይነት ነገር ነው እየተመለከትን። ምንድነው ቬራ ወያኔው እየተለጠለጠው ነው የሚለው አይገልጾም። እስኪ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱላቸው። ይመቻችሁ።